ትመጫለሽ 100% ባህሪሽ አይቀየርም። ይሄ ነው በቃ የሰው ልጅ እና ይቅርታ አበባዬ ታውራ እሷን የዲዩት ላርግ የሆነ ቦታ እየገባው ነው ኦሬዲ ትንሽ ደቂቃ ነው። ችግር የለም ግባ። እሺ ወንድሜ ሚውት አድርግና ግባ። ችግር የለው እህቴ። ደጋግመሽ እርዳታው ላይ ፎከስ አደረግሽ። ትኩረትሽ እንዳለ እርዳታው ላይ ሆነ። አልተረዳም፣ እርዳታ አልጠየቀም። እሱ እርዳታ አልጠየቀም። እኛንን አካውንት እንሰጠን ያልነው እሱ ጊፍት ስጡኝ አላለም። ቤተሰቦቼ ናቸው የሰጡት። እኛ እሱ ፎሎ አድርጉኝ ቤተሰብ እንተዋወቅ ነው ያለው። ስላየው ነው እኛ እንትን የለንም እኛ እንደዚህ የለንም እያለ ቪዲዮውን ገብተሽ ማየት ትችያለሽ። እርዳታ ነው ልጁ የሚለምነው እርዳታ ነው። ሲጀመር ግን እርዳታ ለሚለምነው ነገር አንዳችም አልቃወምም። ግን በስም አልቃወምሽ እንጂ ደጋግመሽ ለምኑት አልቃወምም ስትይ ይኸውልሽ ልብ ላላለተው ልብ እንዲል እያረግሽ ነው። ገባሽ? ደጋግመሽ ስለ እርዳታ ስታወሪ ምቀኝነት መሰለሽ። ሀቢባ አንቺ ቤት ብቻ ሳይሆን ሌላ ቦታ ላይ በእርዳታ ነው የመጡት። ገባሽ አይደለ? እናትን ምክንያት በማድረግ እናትን በማሰማራት እናት ተደብቃ ትቀለባለች እንጂ እናት ለማኙና ሚዲያ ላይ አትወጣም። ገባሽ አይደለ? እኔ ይሄን አይደለም የምልሽ አሁን። ገባሽ አይደለ? እኔ በስም ማጥፋት ምክንያት የሰሩት ቪዲዮ በዛ ነው ልቃወም የመጣው እንጂ የኛ የፈሰሰው ወንድሞቻችን እዛ ላይ የሆነ የምንድን ነው እንደ ሰው አይደሉም፣ የሰው ደም አይደሉም። እነሱ ቀጥፈው ዋሽተው እዛ ላይ የተሰራው ቪዲዮ እነሱ ብቻ ተበዳይ፣ እነሱ ብቻ ሀገር ረቃቂ። ያኔ ቢያንስ እንደው ስንት ልበልሽና እንደው ስንት አንድ ሀገር ማለት ይቻላል እኮ እናንተንማ እንደዚህ ካላደረኳቸው እየተባለ እርሻ ሰርተው እንዳይበሉ ሀገር ለሀገር ተፈናቀለው ከሌላ ሀገር የተሰደዱ ስንቶች አሉ፣ ከሞቱት በላይ የተፈናቀሉት። ግን እኔ እሱን ሳይሆን አሁን በቃ የሆነ ስለተሰበረ አቢባ አንዴ ይቅርታ እቴሽ አቢባ አንድ ነገር ልንገርሽ። ባይዘው የዚች ልጅ አማርኛ ሪከርድ ሙሉ ተሰጥ የኔንም የሷም ሪከርድ ስለሚሆን ማለት ነው ትንሽ የሀገሩ ጉዳይ አሁን ያለለበትኝ የሀገሩ ጉዳይ ምናምን ስለሆነ ነው እንጂ ማለት ነው በቅርብ እኛ ራሳችን እና እሷ አይደለም እዚህ ጋር የምትናገረው ህግን ይዤ እኔ ራሴ ህግን ይዤ ማለት ነው እውነታው ሲወጣ የሷ ቃል ላይ ነው ቃል የት እንዳለ ይታያል። አሁን ትንሽ ተጣገበው ምናምን ሳለው ህግን ይዤ እዛጋ ህግን ይዤ ማለት ነው ስለሄደው ንብረትና አሁን ስላልኩሽ ንብረት ካላወጣውተኝ ታዲዮስ ውሸታም ነኝ እኔ ውሸታም ነኝ። ቅርብ ጊዜ ነው የምልሽ ታየዋለሽ። ህግን ይዤ ነው የሚሄደው ከህግ ጋር ሆናለሁኝ እዛ የምጠይቀውን ጠይቃለሁኝ የሚሄደው የት እንዳለ እዛ በኋላ የዚች ልጅ አማርኛና የኛ እየሰማዋት ነበርና ማለት አባታቸው እንደዚህ ያደርግም ይገርማል። ግን ዋናው ነገር ምንድነው ለኔ ትንሽ ረፍት የሰጠኝ ምንድነው ካልሽኝ ሀቢባ እዛው ነኝ ስላለች መስሎ አይታየኝም። ጀስት በቃ ይሄ ነው ገብቶሻል። እዛው ነኝ ካለ ሰው እዛው ነው በቃ ችግር የለውም። ኋላ ግን ማን ነበረ ነው ገብቶሻል አይደለ? ያልገደለው ሰው የለም። እኔ በጣም ይገርማል። ምንም ዝሮ እኔ ነፍሴ ማሪ አባቴን ሌላ ወንድሜ ሌላ ምንም አይደለም። ታውራ አሚን ነፍሳቸውን ይማረው። የእሷንም ወንድሞች ነፍሳቸውን ይማረው። ሁለታችሁም ናችሁ ቤተሰብ አካል ያጣችሁት እና ግን እናንተ ቀድማችሁ ሚዲያ ላይ ስለመጣችሁ መጣች ተከትላ። ኤኒዌይ ግን እህቴ አንቺንም ሰምተንሻል። ግን የምትጠቀሚያቸው ቃላቶች ደስ አይሉም። እሱን አስተካኪ እሺ። ይሰማሻል? ምላሱ ተቆረጠ ያልሽው ሰውን ልታመጩ ትችያለሽ? እኔ እኮ ለዛ ነው እኔ ስለዚህ ማውራት አልፈልግም። ምክንያቱም ለኔ አንደኛ የራሱም ስለሆነ እንደዚህ ነው ብዬ ማውራት ለኔ ለሃይምሮ አይመጥነኝም። ማለት የፈለኩት ምን ለማለት ፈልጌ ነው እሱ እንደዚህ ብላችሁ እያለ ሲያወራ እኔ ብዙ ማውራት መፈልጋቸው ነገሮች አለ። ይሄን ግን ለሱ ስል ትችዋለሁ። በቃ እኔ ነገ ሴት ልጅ ነኝ መሆኑን አላውቀውም። ለሱ ስል ሚዲያ ላይ ማውራት አልፈልግም ይሄን ነገር። ግን እሱ በጣም አይደለም ሰውን ያህል እንደዚህ ሆኖ እሱ ግን ስለ ቁሳቁስ ምናምን ሲያወራ ዝም ብዬ እሱን ቀንጨብ ለማለት እህቴ ስለ ቁሳቁስ አላወራም። አንደኛ፣ ሁለተኛ አልለመኑም። ለምንድን ነው ደጋግመሽ አንድ አይነት ነገር የምታወሪው? ምንድን ነው ማንግባባው በአማርኛ እያወራን? አዎ እንደዚህ ሳይሆን ከዚህ በኋላ ለመኑ የምትይውን ነገር እንዳትደግሚው። ስለ ልመና እንዳታወሪ፣ አልለመኑም። ሁለተኛ ስለ ቁሳቁስ እንዳታወሪ፣ ስለ ቁሳቁስ አላወራም። ቴንክ ዩ። ሶስተኛ ደግሞ ዩቱብ ላይ የተወራው ታሪክ ተጋኗል ወይንም ደግሞ
እነሱ እንዳሉት ተበዳይ አይደሉም። እኛንን ተበዳይ ካልሽ ቅረቡና እናንተ በደላችሁን አውሩና ህዝብ ያመዛዝን። ህዝብ የሁለታችሁንም ሰምቶ ይመዝነው ማን ሞር ተጎድቷል የሚለውን እያልኩሽ እኮ ነው። ፌር የሆነ ነገር እየነገርኩሽ ሀቢባ። አንድ የሚያስማማነ ነገር ይዤ መጣሁ። ይቅርታ እሺ ታለው ሀቢባ ቱሽ ከወረዳችን ይምጣና በህግ እንያያዝ። እሺ የሚያስማማን ነገር እኛ አፈናቅለን እኛ ነገውኑ ፕሌን ልቁረጥና ልሂድ። የነሱ ሞተበት የሚለው ወገን የነሱ ንጹህ ሰዎች የሆኑ ሰዎች ከገዛ ወረዳችን ወረዳዬ ድረስ እኔ ልሂድ። የነሱም ሰዎች ወረዳው ይምጡ፣ እንተያይና በህግ እንያያዝ። ከዛ በኋላ ማንበደ አያስፈልግም። አሁን የተዘጋ ፋይል እንደ አዲስ አትክፈቱ። አያስፈልግም ወይ እናት አያስፈልግም። ታዲዮስ የትም እንዳትሄድ አያስፈልግም። አይ እሺ እህትነት ለምን መሰለሽ እንደዚህ ያልኩበትኝ እነሱ የበደሉ እነሱን ያፈናቀሉና እንደ ተፈናቃይ ሆኖ እንደዚህ ይላሉ ስላለች ነው እኔ ያልኩሽ። ገብቶሻል አይደለ? ተበዳይ ከሆኑ በዛ እንሂድ ነው ያልኩት እንጂ ኖ አያስፈልግም። ሲጀመር እሷ የምታወራው አይ ዝሮ አሁን ነው የማያስፈልገው እንጂ አዳምጠኝ። እሷ የምታወራው ነገር ቢኖራት አንተ እኮ ታውራው። እኛ የበደልነው ነገር ካለ ታውራው አልካት። ምንም ዝም ብላ ዛቻ ማስፈራሪያ እንትን አለ። እኔ ላወራው በጣም የሚከብድ ነገር የሚያስፈራ ነገር ገለመሌ ለሞራል ምናምን ትላለች። የታለ ጠብ የሚል ነገር የለም። ይኸውልሽ ሀቢባ አንድ ነገር ልንገርሽ ሀቢባ። ታዲዮስ ማለት ነው ሀቢባ የሰራችው አሰቃቂ አለ ብዬ ቃላቱን ካልተናገርኩትኝ ማለት ነው ይሄ አሰቃቂ ያልኩትኝ ከምናገረው ቃል አይበልጥም። ግብፁን ልንገርሽ። ኤግዛክትሊ ትክክል ተረድተኛል አይደለ? አሰቃቂ ብዬ ከጠራሁኝ የሚናገረው ቃላት ምንም ለኔ ምን አይደለም። ገብቶሻል አይደለ? ያን ነው ካለች ደግሞ ያ ወገን ደግሞ እንደዚህ ያደረጉኝ ብሎ እዚህ ጋር ያለው ፊቴን ደብቄ አይደለም ምንም አይደለም። እህቶችን እናቴን ልጅ ጋር ነው እዚህ ጋር ፌስ ለፌስ መጥቼ ማወር ያለውኝ እንደሷ ፕሮፋይል ደብቄ ወጥቼ ፎቶ ደልቼ አልመጣሁም ማለት ያው ደልተሻል ስትይ ስለሰማኋትኝ ማለት ነው። እኔ እሷ ፎቶ ምንም እኛ ግን ይዘነው ምንም አረግልኝ እኔ እሷ ፎቶ ምንም አይደለም ፎቶ አንደልታ ፊት ለፊት ባገኛት ለኔ ምንም አይደለችም። ገባሽ? ሁለት እህቶች ጋር ነው አሁን ለመነላቸው እንደዚህ ያደረገላቸው የምትለኝ ለእህቶች እስከሆነ ድረስ እናቴን ስለሆነ እኔ እሷ ጋር ምንም መሄድበታለኝ። ግን ጊዜና ህግ ካገኘው ግን የዛሬ 20 ዓመት የሚሆን አልፋታውም። ምክንያቱም ንብረቴ ነው መሬቴ ነው። ማን በሚልበት ምክንያት እሄዳለሁ አገኘዋለሁኝ። ገባሽ አይባ? ዛሬ እኔ እዚህ ጋር እህቶችና እናቴን ይዣለሁ። ተመስገን ችግር የለብኝም። እኔ ፎቶ የፊት ከፈለገሽው አሁን እከፍትላታለሁ። እዚህ ጋር እየሄድኩ እከፍትላታለሁ። ያው እኔ ነኝ። ያው ምንም እንትን የሚለኝ ነገር የለም። በቃ ስትመጭ ንጹህ ሰው ነሽ ነው የሚጀምር ግልጽ ምናምን መሆን ነው የሚያስፈልገው። እኛ እንደተረዳ ነው አሁን እህታችን የመጣችው በቅናት መንፈስ ተነሳስታ እንደሆነ ነው እየተረዳን ያለ ነው። ምክንያቱም ጠብ ያለ ያወራችው ነገር የለም። አውሪ የተበደልሽው ነገር ካለ አውሪ ብሎ እድሉን ሰጥቶሽ ደጋግመሽ አሰቃቂ ገለመሌ እያልሽ ዝም ብለሽ አለባበስሽ እንጂ ምንም ጠብ ያለ ነገር ያወራሽው ነገር የለም። አሁንም ጠብ ያለ ነገር አለኝ የምትይው ነገር ካለ ይሄው መድረኩ ክፍት ነው። ዝም ብሎ ይሄ አሁን ገና ለገና ይረዳል የሚል የቅናት መንፈስ ነው እየታየን ያለው ለኛ። አይ አይደለም ተሳስታችኋል ካልሽ ይሄው እንሳሳት ንገሪን። አቡ እንደዛ አይደለም። እኔ ሊረዳማ እንዲረዳ ችግር የለውም ይረዳ። እኔ ግን ብዙ መረዳት የሚችሉ ብዙ የደሃ ልጆች እዛ ለትምህርት እንኳን መብቃት የማይችሉ ሀገር ላይ ተቀምጦ እሱ ግን እዚህ ሀገር እዛ ጋር አፈናቅሎ እነሱ በድለው ወንድሞቻችን ገለው መተው እዚህ ላይ ግን እንደ ጮኋ ስለተሰራው ቪዲዮ ነው እኔ ተቃውሞ የመጣሁት እንጂ ማለት ነው። አይነው እርዳታ ፈልጎ ነው የመጣው ልጅ አያለው። ቪዲዮም ገብታችሁ ቤቱን ማየት ትችላላችሁ። እናቱን አስመርቶ በእናቱ ነው ቪዲዮ ገንዘብ የሚለምነው። አንዴ አፓርታማ ክራይ የለንም አንዴ እንትን የለንም እያለ አንዴ እኛ ችግር የለብንም ይለምን በእናቱ እኛ እንረዳዋለን። ኦኬ ለምን ግን ከዛ ጋር የመጣሁት ምንድነው በቪዲዮ በዩቲዩብ ላይ በተጫነው ቪዲዮ። እሺ ዩቲዩብ ላይ የተጫነው ቪዲዮ ላይ እነሱ አልተበደሉም ያወሩት የተጋነነ ነው ካልሽ እናንተም በደላችሁን ወጣችሁ አውርታችሁ የሁለታችሁንም ሰምተን እንፍረድ። እኛ ደግሞ ስለማንፈልግ ከፈጣሪ ስለምናገኘው ብለን ሚዲያም ላይም የሚወጣ ማህበረሰብም የለም አንወጣም። ግን እነሱ አሁን አንቺ እውነት እንደው ይቅርታ ታዲዮስ እናንተ ካልወጣችሁ ማለት ነው እናንተ አንወጣም ሚዲያ ላይ እኛ ለማኛ አይደለንም ካላችሁ የሚለምነውን ሰው ለምን ርዝቅ ለመዝጋት ትፈልጋላችሁ? ታዲያ እናንተ ካለመናችሁ ምን አገባችሁ? የሚለምነው አካል ለምነው ይጠቀም።
ከእናንተ ተቆርጧል ለሚሰጠው ያ ሰው። አይ ሌላ ዋሽተዋል የምትዩ ነገር ካለ ንገሪን፣ እድሉን እየሰጠንሽ እኮ ምንም ቀብ ያለ ነገር ጥናት ብቻ ነው እየታገን ያለው እኛ አሁንም በተደጋጋሚ ነግሬሻለሁ አቡ እኔ የመጣሁት በዩቲዩብ ላይ በተጫነው ቪዲዮ ነው እንጂ ከነሱ ጋር በዚህ በመጡት ምክንያት ምንም አይነት ስላወራት ስለ ታሪኩ ብቻ ነው እኔ ልቃወም የመጣሁት። ሀቢባ ልወጣ ስለሆነ አንድ እናንተ ታሪክም የላችሁ እናንተ የኛ ታሪክ ነው ትክክል እነሱ ዋሽተዋል ካላችሁ እናንተ ሙጡና አውሩና ህዝቡ ሰምቶ ግራና ቀኝ አይቶ ይፍረድ እኮ እያልኩሽ ነው። ሀቢባ ይቅርታ አንዴ ልወጣ ስለሆነ የሆነ የገባው ሰው ልወጣ ስለሆነ ይቅርታ አንድ ነገር ልናገር። ክፍለ ሀገር ላይ የተበዳይ ወገን ትምህርት አልባ ስንት ህፃን እያለ እዚህ ጋር አፓርትመንት እናቴ እንዲሆነች መከራይ መከፍሉ አጣው ምናምን ተመስገነው። አሁንም ደግሜ ነው የምናገረው ኪራይ አጥቼ ብዬ ለሀቢባ ደውዬ ሀቢባ የ3 ወርና የ1 ዓመት ከከፈለችልኝ ተመስገን ተረዳሽ። ነገር ግን እዛ ጋር የተበዳሪ ልጅ አሉ መማር አጥተዋል ትምህርት አልባ ቀሩ የተበደሉት ካለሽ ታምጣቸውና አንድ አፓርትመንት ውስጥ ነን እየተረዳዳን እንማረዋለን። ታምጣው አታስመስል። እዛ ውጭ ደግሞ ምን አለ መሰለሽ ለፈጣሪ ሰተናል ካለች ይሄ አንደበት አሰቃቂ እየተባለ ጀስት እንደዚህ ናቸው እየተባሉ ፈጣሪን ተገን ማድረግ ይሄ ለኔ ምንም አይደለም። ወስላታ ከሆንሽ ወስላታ መሆን ያለብሽ፣ ከሃዲ ከሆንሽ ከሃዲ ሆነሽ ነው መቅረብ ያለብሽ። እዚህ ጋር መርዝ እየተናገርሽ ሀቢባ እዚህ ጋር መርዝ እየተናገርሽ አላ ያውቃል ልትያትቺ ምጅምር ሀቢባ ሆይ ገብቶሻል አይደለ? ትክክል ነክ አንቺ ራስሽን ደብቀሽ የመጣሽ ሰትዎ አይውልሽ አንቺ ራስሽን ደብቀሽ ሀቢባ ራስሽን ደብቀሽ መጣሽ ፈጣሪ ያየኛል ትያለሽ እንዴ? ምጅምር አንቺ ለፈጣሪ ግልጹኝ እንዴ። አይሆንም እንደዚህ ሀቢባ እንደዚህ አይሆንም። ማርያም እንደዚህ አይሆንም ጭራሽ። ከሆነ ሪሊ ሰው ከሆነሽ ሪሊ ሆነሽ መምጣት እንደዚህ እናቱን ከፊት አድርጎ ነው የሚለምን አልኩሽ እኮ ቅድም ምን ያልኩሽ ስገባ ሀቢባ የ3 ወር የቤት ኪራይ ከፈልልኝ ይሄን ቲቪ ስታንድ ወንድሜ ከአሜሪካ ላከልኝ ተመስገን አንዴ ጀስት ይቀጥላል። በቃ ይምሽ ነገ ግን አልኩሽ እኔ እርግጠኛችን ነገር ማለት ሀይባ ያጅልኝ ነገ ግን አልኩሽ እቺ ልጅ የሆነ ቦታ መታ ታዲዮስ ለምን ሆኖ ይሄን አፓርትመንት የሰራ ወይም ይሄን ቪላ የሰራ ወይም ለእህቶቹ እንደዚህ ያለ ያርጉ አስተማሪው ያስመረቀ ለምን ሆኖ ብላ ይሄን መርስ ትናገራለች። አማርኛዋ ሳይቀየር ታዲዮስ ይቀየራል። ይሄ 100% እርግጠኛ ነኝ። የሷ አማርኛ ግን ነገ በእኔ አይደለም ከማንም ትገባለች እንደሰማዋት ከሆነ ማለት ነው። ስለዚህ አመሰግናለሁ ሀቢባዬ ቴንኪው። ቆይ ታዲዮስ አንዴ ሰማሽ እህቴ ምን እንዳለ ታውቂያለሽ? ተራቡ ተቸገሩ የምትያቸው ልጆች ይምጡና እዚህ አንድ አፓርትመንቱ ይበቃናል አብረን እየበላነውን በልተው ጠጥተው ይማራሉ አለሽ። አየሽ ሀቡ ለማድረግ ሀገሩ በጣም ገጠራማ ሀገር ስለሆነ እነዛን ለማውጣት በጣም አስቸጋሪ ነው። መውጣትም አይችሉም። ምክንያቱም ማህበረሰቡ እንደዚህ የሚወጣ እነሱ እኮ አዲስ አበባ ስለሆኑ ነው። እዛ ሀገር ደግሞ የሚሰማን የለም የሚያየን የለም የወጣ ሰው የተማረ እንደዚህ የሚያውቅ ሰው የለም ብለው ቀለጣጥቀው ቪዲዮውን የሰሩት ለዛም ነው። ስለሰማው ግን እኛ የተበደልነው ወንድሞቻችን የሞቱብን ግን በጣም ያማል፣ ይቆጫል፣ ያናድዳል። እንዴት እኛ እያለን እነሱ እኮ ለገንዘብ ችግር የለም ተቸግረናል እርዱን ለምን አይሉ? ግን እንደዚህ ብለን ተበድለን እንደዚህ ብለን ወንድሞቻችን እዛ ጋር የተጨፈጨፈውና አገር የተፈናቀለው አገር ሙሉ የዘንዶ ህባው ሆኖ ሰርቶ እንዳይበላ ገበሬ በየእርሻው ቦታ ላይ እየተጨፈጨፈ የነበረው ገበሬስ ምን ይበል? ምን እናውራ ብለው ያስባሉ? ወይስ አይሰሙትም? ወይስ አያዩትም? አይወጡም ብለው ነው? እኔ የምልሽ እህቴ ልጆቹ ይምጡ ይረዱ። ገጠር ነው መምጣት አይችሉም። ምላሱ የተቆረጠ ሰው አላልሽ ይምጣ ይታይ የለም መምጣት አይችልም ማለሽ። ታዲያ ምንድነው? ምኑን ይዘን እንመንሽ? ምንድነው የምታወሪው? አንድ ሁለተኛ ነገር ደግሞ እነዚህ ሰዎች ለምን ኖሩ? ለምን ነፍሳቸው ተረፈ? ለምን ኖሩ በህይወት? እዛው ተቀምጠው ይሞቱ ነው? ምንድነው? አልገባኝም እኔ። እሺ ሰባዊነት ከሰማሽ አንቺ ሄደሽ ያን ነገር ማድረግ ትችያለሽ። አሁን አንቺ ለነሱ ሰባዊነት ተሰምቶሽ ያደረግሽ ነው አይደለ? አንቺስ እነዛም ያሳዝኑኛል እስኪ እነዛንም ላድርግ ብለሽ ታደርጊያለሽ? አሁን አምጫቸው አምኛቸው መጀመሪያ እውነት ነው። እሺ ለስሽና ማድረግ ትችያለሽ። አምጫቸው አንቺ እነሱ እዚህ ጋር በራሳቸው እንደመጡት አንቺ እውነት ከሆነ የምታወሪው አምጫቸው እዚህ ጋር ህዝብ አይቶ ህዝብ ይረዳል። የት አዲስ አበባ ነው የማመጣቸው? የትም ቦታ አምጫቸው ብቻ አምጫቸውና እዚህ ጋር ቪዲዮ አስመርቀሽ አክሴፕት እኔ ለእርዳታ አይደለም የምፈልጋቸው። እውነቱን ለንካፈለግሽ ግን የሞተባቸው ልጆች አሉ፣ አባቶቻቸው የሞተባቸው ልጆች አሉ። እነዛን ከፈለግሽ ለመረጃ ከፈለግሽ ግን ፎሎ አድርጊኝና ከነሱ ሙሉ መረጃው መጠየቅ ትችያለሽ። ፎሎ አድርጌሻለሁ እኮ እኔ ቅድም ሼር ያደረኩልሽ እኮ ፎሎ አድርጌሽ ነው አይደል? ቅድም ተናግረሽ ተጠራው ስራ ብለሽ ስትወጪ
እንዳጠፊ በዛ እውነት ካለሽ ተመልሰሽ ነው ብዬ ፎሎ አድርጌሻለሁ። ፍሬንድ ነን። አንድ ሁለተኛ ነገር የፈለግሽበት ቦታ አምጥተሻቸው እዚህ ጋር አምጥተሽ ቪዲዮ አብርተሽ ችግራቸውን ይናገሩ። ልክ እነሱ በራሳቸው እዚህ ጋር መጥተው ቪዲዮ አብርተው ችግራቸውን እንደተናገሩት ማለት ነው። ገብቶሻል? ተረዳሽ? በተረፈ ደግሞ ደጋግመሽ አንድ አይነት ነገር ስታወሪ አሁን እኔ እየተረዳውሽ ያለሁት ደጋግመሽ ስለ ልመና ስለ መረዳት አታውሪ፣ አያገባሽም። እሱን ፓርት ትተሽ ችግሩን ብቻ ነው መናገር ያለብሽ። ገብቶሻል? ችግሩ ምንድነው? አሁንም ይኸውልሽ ችግርሽ ምንድነው ስትባይ ዩቱብ ላይ ቀርበው ተበዳይ ሆኑ። አይ እነሱ ተበዳይ አይደሉም ካልሽ እኮ ተበዳይ አካል ይቅረብ እንደነሱ እኮ ነው የምልሽ። እኔ አሁን ፌር የሆነ ነገር ስናገር አንቺ ልትረጅኝ ያልቻልሽው ነገር ምንድነው? እነዚህ ሰዎች ቀርበው ታሪካቸውን ሲናገሩ ታሪካቸው ላይ በጣም አጋጋሉ በደላቸውን፣ ወይ ደግሞ እውነተኛ ተበዳይ አይደሉም በዳይ ናቸው ካልሽ ተበዳይ ነን የሚል አካል ልክ እንደነሱ እንደቀረቡት ይቅረብና ታሪኩን ይናገርና እኛ ህዝብ ነን ተመልካች ነን፣ ሁለቱንም ወገን ሰምተን ማን ሞር ተበዳይ ነው ማን በዳይ ነው የሚለውን ነገር ሁለቱንም ወገን ሰምተን እናመዛዝናለን እናያለን እኮ ነው የምልሽ። ይሄ እኮ በጣም ፌር የሆነና የሚያስማማ ነገር ነው። ደር ከተማ ይምጡ የሚሉ ከስራ አሉ። አክሴፕት ፍሬንድ አድርጉኝ። የልጆችን ኢንፎርሜሽን ተፈልግ ለሀዚ ላይ የሚጠይቁ ልጆች አሉ። ጎንደር ከተማ የሚሉ ድንገት ኢንተርቪው ያላቸው ከሆነ እኮ ውዴ ይኸውልሽ ፎሎ አድርጌሻለሁ። ፍሬንድ ሆነናል አይደለ? አመቻችተሽ ወደ ከተማ አስመጥተሽ ቪዲዮ እዚህ ገብተሽ ቪዲዮ አስበርተሽ እንያቸው እንስማቸው። አብሽር ተስማማሽ? የኢትዮጵያ ህዝብ ለሁሉም ይበቃል። እነሱንም መርዳት ይቻላል። የተራቡ የተቸገሩ ካሉ የተራቡ የተቸገሩ ያልተማሩ መማር ያለባቸው አሉ አልሽ። እነሱንም እንረዳቸዋለን። ምን ችግር አለው? እነዚህ ሰዎች መረዳታቸውን ደጋግመሽ ልታወሪ የቻልሽው ከዚህ በኋላ ስታወሪ፣ በሚቀጥለውም ስትመጪና ስታወሪ ስለመረዳት ምናምን እንዳታነሺ። ቅናት ይመስልብሻል። አታንሹ ስለመረዳት። እሺ፣ ስለመለመን ስለመረዳት የሚባል ነገር አታውሪ። ማውራት ካለብሽ የተበደለው አካል ልጆችን አቀርባለሁ። አባታቸው የሞተባቸው ስቲል እስካሁን ለትምህርት ገበታ ያልበቁ አሉ። በአባታቸው ምክንያት የሚያሳድጋቸው በማጣት ምክንያት አባታቸውን ስለገደሉባቸው በጣም ብዙ አሉ። ግን እናንተ ሰብአዊነት ከተሰማችሁ እኔ ያ ነገር የወንድሞቼ ደም አሞኝ ነው ስለተሰራው ቪዲዮ ነው የመጣሁት። ግን ሰብአዊነት ከተሰማችሁ ለሁሉም እኩል ነን ካላችሁ አለው ልጆችን አቀርባለሁ። አቀርባቸው እና እነዛ ልጆች አባታቸውን የገደለባቸው ማለት ነው። አቤት ማን ነው አባታቸውን የገደለባቸው? እነዛ ሰዎች አባታቸውን የገደለባቸው ማን ነው? የነሱ አባት ነው አባታቸውን የገደለባቸው። ይዘሻቸው ነይ። አዎ ይዘሻቸው ነይ። ጨርሰናል። ስታመጫቸው እንነጋገራለን። ስታመጫቸው እንነጋገራለን። ከዚህ በኋላ ግን ስታወሪ ስለ እርዳታ፣ ስለ ልመናና ስለ አሁን ይሰማሻል? ይቅርታ ሙስል ገብቶብኝ ነበር። እሺ ችግር የለውም። ይሰማሻል አሁን ይሰማኛል። እሺ ምን አልሽ? በሚቀጥለው ስትመጪ ስለ ልመና ስለ እርዳታ አሰቃቂ ምናምን የሚል ነገር እንዳታወሪ። አሰቃቂ ብለሻል። ምንም ማቅረብ አልቻልሽም አሰቃቂ ነገር። ስለዚህ እውነት አለ የምትይው አንድ አባታቸው የነሱ አባት ነፍሱን ይማረው የገደለባቸው አባታቸውን የገደለባቸው መረዳት ያለባቸው ልጆች አሉ። ለምን እነሱ ብቻ ይረዳሉ ነው ያልሽው። ስለዚህ መረዳት ያለባቸው ልጆች አባታቸውን ሰምተን ካመንበት እንረዳቸዋለን። አለቀ። እንረዳቸዋለን። እሺ ማስረጃም ያስፈልገናል። ማስረጃ እሺ። እነሱ ሲጀመር ጠይቂው ከካደ ችግር የለውም። ሲጀመር ያውቃል። አንቺ ከማስረጃ ጋር ይዘሽ ነይና እንጠይቀዋለን። አብሽሪ ችግር የለም። ዝም ብለሽ ማንም ሰው ሰብስበሽ እንዳትይ። ግዴታ ማስረጃ እነዛ ሰዎች አባታቸውን የእነሱ አባት እንደገደለባቸው ማስረጃ ስታቀርቢለን የዛኔ እናደርጋለን። አብሽሪ ጨርሰናል። መሄድ ትችያለሽ። ስታመጪ ነይ። እሺ
እሺ ታዲዮስ አንድ ሰው ወይ ሀቢባ በቃ ግባ። የሆነ ቦታ ልትገባ ነበር አይደል? በር ላይ ቆመህ ነው። ያው በቃ እየተመለስኩ አለ። ኧረ አሁን እየደረስኩ ነው ያለሁኝ። ወደ ቤት ራሱ እየተመለስኩ ነው። ያው ታውራ ብዬ ነው ዝም ያልኩትና ገርሞኛል። እኔ ብቻ አይ ሰው መጨረሻችን ይሄ መሆኑ ነው የሚገርመኝና ምንም ማለት አይደለም። ያው እንደነገርኩሽ ነው። እኔ ትንሽ ምን መሰለሽ ቅድም ፎቶ ያለኝ ብለሽ ሐቀኛ ካልሆነች ምቀኛ ስለሚያሳድግ ችግር የለውም። ሳጂዬ እኔ እናት እንዴት ነሽ? ምቀኛ ያሳድጋል። እኔ ለምን መሰለሽ እኔ የምልሽ ሀቢባ እኔ ይኸውልሽ ምን ልልሽ ፈልጌ መሰለሽ ፎቶ ክፈች ሲያታይ ፖስቻለሁ ብለሽ ነበረ ምናምን ብለሽ ፎቶውን ስታሳይኝ ገረመኝ። ለምን ደለተች? አንዲ ነው። ሁለተኛ ደግሞ እሺ ሀቢባ ቴንኪው ዘላ ወርዳ ብታጠፋን ቪዲዮቿን እኔ ግን ዳውንሎድ አልሽኝ እኮ ቅድም እኮ አልሽኝ ፎቶውን ይኸውልህ እኮ አልሽኝ አየሁት። እና አሁኑኑ ፎቶ ልልክልሽ ነኝ። እሺ አሁን ፎቶ ልክልሻለሁ በውስጥ ባንቺ ቤት። እሺ ላክልኝ። ቴንኪው እሺ ሀቢባ አመሰግናለሁ። ትነት ሁላችሁም እዚህ ጋር ያላችሁ ፋሚሊዎች ቴንኪው አመሰግናለሁ። እሺ ወንድሜ እኛ ታሪኩን እንጨርሰው ጋይስ። ፎሎ አደረጋችሁ ታዲዮስን 66000 ገብተካል። እሺ 3000 ሰው ፎሎ አድርጓል። ስትመጣ እኔ ጋር 63000 ነበር። ካሁን 66000 ፎሎ ደርሰሃል። እሺ የእግዚአብሔር ታምር እኮ በዚህ ነው። ቅድም ምንድን ነው ያልሽ? ምቀኛ ሲመጣ ያሳድጋል አላልሽም? ገና ምን አይተክ ስኮ ነው። ኧረ ችግር የለም። ቴንኪው አመሰግናለሁኝ። የሀይባ ቤተሰቦች ፎሎ ላደረጋችሁልኝ ሁላችሁም ቴንኪው። እድሜና ጤና ይስጣችሁ። አሚን ወንድሜ። እሺ ልክፈተው። ታሪኩን እንስማውና ተገልጿል። ታሪኩ ላይ አባትየው ምን እንዳደረጉ ተብሏል። ፎቶዎቹን ለምን አጠፋች? ስሟንም ልትናገር ፈቃደኛ አይደለችም። ሜቢ ለራሷ ፈርታ ይሆናል። ችግር የለም። ይሄን እንረዳታለን። ኢትስ ፋይን። ፎቶዋን ማሳየት ባትፈልግ፣ ስሟን መናገር ባትፈልግ ዊ አንደርስታንድ። ግን ለምትናገረው ነገር ማስረጃ ካቀረበች ኦኬ። አንድ ሁለተኛ ደግሞ አባት ባጠፋው ልጆች አይጠየቁም። አባትየው እውነትም አጥፍቶ ከሆነ አድርጎት ከሆነ አባት ላጠፋው ነገር ልጆች አይጠየቁም። ለዛ ነው እኔ እናንተ አውርጃት እንደዚህ እያላችሁኝ እሷንም መስማት አለብን ብዬ እድል የሰጠኋትኝ። ጠላና እህል ምናምን እህል ታዘጋጃለሽ። የሆነ ሰው ተሰብስቦ ያንቺን እህል ሲያርምልሽ ነው እና ማህበራዊ ውሎ አለ አይደል? ልትጋገዝ ባለቀ ሰፊ ስለሆነ ማለት ነው። የሆነ ድግስ ስለሆነ ታዘጋጃለሽ። ይመጣሉ ያንቺን እህል ሲሰሩልሽ ነው። አቡ ለሱ የሷን ፎቶ አታሳይው። ስለ ደም ነው እያወሩ ያሉት። ደም መመለስ ምናምን እያሉ እርስ በርስ ነው የሚጫረሱት። አይ አላሳየውም። እና እንደዚህ አይነት ሰው ነበር። ሰዎች ነበሩ ሊያርሙ የመጡ ሊያግዟቸው። የሌላ ሰው የኛን ሰው የሌላ ሰው ጎረቤት። የእናንተ መሬት የምታርሙት አንተና ወንድምህ ብቻ ናችሁ። መጡ ገላገሉ። እነሱም ወደ በረሃ ነበር ሊወርዱ የነበረው። ተመልሰው ወደ ቤታቸው ሄዶ ነበር ወፍጮ። አንተ ሶስተኛ ነህ። የመጀመሪያ የማዘር የመጀመሪያ ልጅ እና አንተ ናት እርሻ ውስጥ ያላችሁ። ሁለተኛው ልጅ እህል ሊያስፈጭ ወፍጮ ቤት ነበር የሚባለው። እሺ የዩኒቨርሲቲን ያህል ያሽቃብጣል። ግን 199 ነው ይሄ ጊፍት። ጩኸቱ ዩኒቨርሲቲ የወረደ ነው የሚመስለው ዘፈኑ ቀውጢ ሲፈጥር። ፖሊስ እውነት ሊኖራት ይችላል፣ ግን የምታስረዳበት መንገድ ነው ደስ የማይለው እኮ። እውነት ቢኖራት አባትየው ሞቷል። ኦልሬዲ የሞተ ሰው አይጠየቅም አይደል? አባት ላደረገው ነገር ልጆች ምን አገባቸው? እኔ እኮ አልኩኝ እኮ እሺ፣ እውነት የምታወሪው ነገር እውነት ቢሆንም አባት አድርጎትም ቢሆን ልጆች ምን አገባቸው? አባቴ ስላደረገው ነገር እኔ ምን አገባኝ? ይመለከተኛል። አባቴ ለሰራው ነገር አባቴ ነው የሚጠየቀው፣ እኔ አይደለም። በዚህ በሰለጠነ ዘመን አባት ለሰራው ነገር ልጆች ሊጠየቁ አይችሉም። ማመር ጠብቀው እንዳይመጡ ምናምን በማለት በመስጋት እንዳይጋጩ የተፈጠረውን ነገር ስለማያውቅ ስላልነበረ በሰዓቱ እሱ ይምጣ ተብሎ ተጠርቶ መጣ።
አቡ ጌም አለች ዛሬ አስታውቂያው። ዛሬ ገስት ጌም አለኝ ዲቦራ ቤት ጋይስ ኑና ሰፖርት አድርጉኝ ባካችሁ። ያቅማችሁን ጊፍትን ባይኖራችሁ መታችሁ ታብታብ አድርጉልኝ። ገስት ጌም በታብታብ ደስ ይላል። እኔ እየነካችሁ ታብታብ አድርጉ። ዲቦራን እየነካችሁ ሳይሆን እኔን እየነካችሁ ታብታብ አድርጉ። እሺ ምናምን ነበር ሰው የተፈጠረው። 8 ሰዓት ላይ ተሰባስበው መጡ። እናንተ ቤት ነበራችሁ ያኔ? 7 ሰዓት ወደ 8 ሰዓት አካባቢ እኔ ቤት ነበር። ወንድሜ ወፍጮ ነበረው ቤት ነበረው። ሁለተኛ ልጅ ማለት ማዘር ነበረች። ከዛ ላይ ደግሞ የአክስታችን ልጅ ጸቡ ሲሰማ አብሮ መጡ። የአባትዬ ልጅ ማለት ነው። ፋዘር ወደ ከብት ጋር ዝናብ ነገር መቶ ወደ ከፍት ይሏል። ትልቅ ወንድማችን አዝመራው መሀል ቁጭ ብሏል። ከእህላችን እርሻችን መሀል ማለት ቁጭ ብሏል። እነዚህ ሰዎች ከበው መጥተው ወደ 7-8 ነው ከበው ሰው ሲያጡ ወደ ቤት ይተኩሳሉ። ይዝጋል። ወደ ነበራችሁበት ቤት እዚህ ጋር በደንብ እየሰማችሁ ጋይስ። ዋናው ፖይንቱ መጀመሪያ የሚጀምርበት ጉዳይ አንቺ እንደ ከተማው አስበሽ ነው። አባት ላጠፋው ላደረገው የልጅ ልጅ ሳይቀር ይከፍላል እኮ። እሱ ገጠር ነው። ያ ነገር እንዳይፈጠር እነዚህ ሰዎች ሸሽተው ከተማ መጡ አይደለ? ስለዚህ ካላስ ከመጡ በኋላ ከተማ ላይ አንድ ነገር በህግ ነው እንጂ የሚጠየቀው ይሄ እንደ ገጠር ልጅ የልጅ ልጅ ብሎ ገለመሌ የለም፣ አይሰራም። መኖሪያችን ቤት ማለት ነው። እርሻውና መኖሪያ ቤቱ ቅርብና ቅርብ ነው ማለት ነው። ኦልሬዲ አዝመራችን ከአዝመራው መሀል ቤታችን ያለ እህላችንና አዝመራችን ዙሪያው ላይ ከበሩ መሀል ነው ቤታችን እና እንዳለ በአዝመራው መሀል በማሽላው መሀል ገብተው ሰው በቃ መምታት ስለፈለጉ በቃ ሲያጡ ወደ ቤት ይተኩሱ። በቃ ሲተኩሱ በሰዓቱ እኔ ቀድሜ ወጣሁ። የሆነ ቦታ ጋር ደረስኩ። የሆነ ያ ሲሆን ትልቅ ወንድምህ እርሻ መሀል ያለው አላዩትም ነበር። ቀድሜ ወጣሁኝ። ባህር ማሽላ ሪፋ አላለ በቆሎ ያ ነበር እንትናችን ቤታችን ይዞት የነበረ ማለት ነው። እዛ ሰዎች ደግሞ ዳጉሳ ይባላል። ዳጉሳ ማለት ትንሽ ነች። ወደ ዳጉሳው ስወጣ በጤት ይንሳል። እኔ ወደ በቆሎ ስገባ ወንድሜ ዘልኝ ቤት ውስጥ የነበረው ሁለተኛው ልጅ አንተን ዘሎ ሄደ። እዛ ዘሎ ሄዶ አይዞህ ወንድሜ መጥቼልሃለሁ ምናምን ነገር ሲል ታላቁን ነው እንደዛ የሚለው እየመጣሁ ነው እያለው። እሺ አይዞህ ምናምን ሲል ወንድሜም ከታች ስላያቸው እየቀረበ ነው እየተታኮስ እየቀረበ ነው። እዛ እንደ አጋጣሚ ዘሎ ሄዶ የሆነ ዛፍ አለ። ከዛፉ ጋር ሲጠቅ በላይ ኑሮ መቱት። ማንን ነው የመቱት? ትልቅ ወንድሜ ነው። ይሄ ሁለተኛውን ከቤት የወጣውን ነው ወይስ ከቤት የወጣ? እሺ በጥይት መቱት። ተመታ። ኦኬ መቱት። መሞቱን ሲያረጋግጡ ተነስተው ተጀመሩ። ፋዘርም ከከፍቱ ኑሮ ስለሰማ ጥይቱን የተኮሰ መጣ። እስቲ ታዲ አንድ ጊዜ እዚህ ጋር ላቋርጥህና ያን ጊዜ የት ነበርሽ ማዘር? ቆይ በደንብ እንዲሰማችሁ ስፒከር ጠፍቷል። አብረው ምሩ ልጅ ነበር እኮ ሀውሽት ነበር፣ የተወሰነ ጠላ ነበር። አሙሱን ወበራ ነበር። የዛን ጊዜ እኮ አሙሱን ወበራ ነበር። ልጅ መዛዋቸው እንደነበረ ተጣሉ መባሉ ሲሰማ መጣ። አክስቱ ልጅ ጋር ነው እንደነገርሽ እንደቀርማ መጣ። አንተ የኔ አባት የውጠብ እኮ አነሱ እነዛ ሰዎች እኮ የውልጠብ አምሯቸዋል። ዛሬ በሰላም እንውጣ በልጅ አለኝ ምናምን ስለው ኧረ እናቴ ችግር የለም እንጂ በበቀደም እኮ አገላምጦን እኮ ነው ሄደ ብሎ ያለ። ኧረ ለካ የዛን ጊዜ መጥቶ ከዚህ በፊት የነበረ ቁርሾ ምናምን የለም አይደለ? ያን ቀን ነው በቃ እንደዚሁ የተፈጠረው። እሺ እዛ እንዲያ ሲለኝ ኧረ ልጅ አለኝ ኧረ እንደ የዛሬን ያውጣን የኔ አባት እንኳን በሰላም መጣ። ደግሞ እሱን እዛም እንግዲህ ደበድቡታል ብዬ ነበር። እኔማ መጣሁልሽ እናቴ። እዛ ወዲያችን ቁርስ ሰጥቻቸው ጥይት ጀመሩ ወደኛው ከተቀመጥንበት ቤቱ። እዛ ወዲያ ያን እንደሚልሽ ትልቁ ልጅ ሀዛና ያለ ወይኔ ልጅን እኮ ገደሉት ብዬ ወይ እሱን እንደማነቅ ሩጭ ወደዛኛው ልጅ ምን እንዳለም ደግሞ እኮ አላየሁት። ዝም ብዬ ደንግጬ ሩጭ ከቤት ወጣሽ? ቤት ወጣሁ። ቤት ውስጥ ሌላ ልጆች ነበሩ ከታዲዮስ እና ከሁለተኛው ልጅ ውጭ? እንደዚህ ነበሩ። ሁለቱ ልጆች ነበሩ። እድላዊትና ያን ደግሞ አሁን የሚልሽ ይሄ ትንሹ ልጅ መካከል ማን ነበር የነበረው? ስማቸውን እስኪ። ያሬድ ነው የሚባል። እሺ አንድ ቀን እንዲያዩ
ኧረ እናቴ ይሄ ተመልሶ መጣ። አይዞህ ወንድም ደርሻለሁ ሲል ኧረ ቶሎ ትመታመስለው ፈራድ የምትባላለች እሷ ይዞ ሮጦ ሲሄድ ምን የምትባላለች ፈራድ የምትባል መጥረቢያ ነገር አለች ለከብቶች ቅጠል እየቆረጠ የሚያበላበት ይሄ ሞተው ልጅ ይዞ አንተ የነበት ፈራድና ጠበንጃ አንድ ነው ስለ ኧረ እናቴ ችግር የለም እናቴ ብሎ ሮጦ ሲሄድ መትተውታል። ሲመቱት እኔ ሮጬ ወደ ትልቁ ልጅ እዛው መሀል ወደ ትልቁ ልጅ ያለበትን ማላቅ ወይኔ ኩራት ዓለም ተመታብኝ ስል ገጠር አለ ቅጥሩ ከብለል ብሎ ቁጭ ሲል ሁለተኛው አሁን የሞተው ሲል የኔ አባት ስለ ተይ ዝም ብለሽ ወንድሜን አይዞህ በይልኝ ሲል ድረስ ይሄ ጉልበቱ ተመትቶ በዚህ በጫንቃው በጥርሱ ነው የመቱት። በዚህ ጠቀራ የመሰለ ደም ከዛ ወዲያ ለዛ ለትልቁ ልጅ ማጥቂት ይፈሳል የመታው ተነስቶ ሲሄድ አየሁት። አንድ ሳንድስ ከዛ እነሱ ነቅለው ሄዱ። እናቴን ያያል ያስኩት የኔ አባት አንተን ስባቆይ አንተ የኔ አባት እናቴ እንግዲህ አይዟችሁ ስንዝርም አልቆይ እነሱ ሽጡ ይዘው ወደ ቤት ገባን። ያው ዋናው እሱ ተጫውቶታል። ከዛ ወዲያ ምን ይደረግ አስከሬን ወደ ቤት እስኪያ ታዲያ ወደ አንተ ልመለስና ከዛ በኋላ ልክ ወንድምህን ከመቱት በኋላ አንተ ምን አደረግ? እኔ ያው በሰዓቱ ምንም ላደርግ አልችልም። በዛም ልጅም ስለሆንኩኝ ምንም ላደርግ አልችልም። ስንት ዓመትህ ነበር ያን ጊዜ? ወደ ቢያንስ ወደ 16 ዓመት ይሆናል። 16 ዓመት ነው። ምን ነው 2004 እሺ 16 ዓመት ልጅ ምናምን 2004 16 ዓመቱ ከነበረ አሁን 2018 ነው። 14 ዓመት 30 ዓመት ነው። መሀል ላይ ያለው ወንድምህ እንዴት ሆነ? ትልቃችን ዋናው መሀል ላይ ነበረው ትልቃችን አብሯቸው ሰዎች ጋር እየተታኮሰ ሄደ። ፋዘርን በዛ ስለመጣ እየተታኮሰ ሄደ። ያው ደም ለሳ ምናምን የሚባል ነገር ስላለ በቃ ደም ተቀባነ። በሰዓቱ በቃ ያለን አማራጭ ምንድነው? እኛ መልቀቅ እዛ ቦታ ላይ ማለት እነዛ ብዙ ሰው ናቸው። እዛ አካባቢ ያሉት በጣም ብዙ ናቸው። እኛ ደግሞ እዛች ጋር ማንም የለም፣ ብቻችን ማንም የለም። ያለን አማራጭ ሀገሩን ለቀን መውጣት ነው። ወጣን፣ አስከሬን ይዘን ቤቱን ለቀን ወጣን። ንብረት ምናምን ትታችሁ ወይስ ይዛችሁ? ንብረት የተወሰነ ያዝነ፣ የተወሰኑ ይዞት ሄዱ። በቃ እንዳለ ይዞት ሄዱ። የተወሰነ ከብቶች ምናምን ይዘናል፣ ፍየል፣ ከብት ምናምን ይዞት ሄዱ። ያው ሲታኮስ ምናምን እንዳጋጣሚ ከብቶቹ ከዛ ያለው ከብት ፍየሉ ምናምን ተበታትኖ የለ በእግር መንገድሽ የምታገኙት ትይዣለሽ። ያጣሽውን እዛ ለመቼ በዛ ተኩስ ላይ ፍለጋት ገኝ ያገኙት ይዞ ይሄድ። ስለዚህ ልክ ወንድማቸው ሲገደልባቸው ጥለው ወጡ አይደል? ሌሎቻቸውንም እንዳይገሏቸው። ከዛ በኋላ በቃ ከዛ ሸሽታችሁ ሄዳችሁ። ማሰሪያን ጊዜ ልጆችሽ ስንት ዓመታቸው ነበሩ? ይዘሻቸው የምትሸሻቸው ልጆች ስንት ዓመታቸው ነበር? እኛባት ስንት ነው የነበሩ? ስንት ነበሩ? ያን ጊዜ ትንንሾቹ እድልሽ 1 ዓመት ከ2 ወር ምናምን ነው። 2003 የተወለደች ሰው የ1 ዓመት ከ2 ወር ልጅ ነበረች። የ1 ዓመት ከ2 ወር ልጅ ሃይሚም 2000 የ4 ዓመት ልጅ ነች። ከዛም በኋላ ያለው ብራዘርም የ6 የ8 ዓመት ትልቋ የሷ ትልቅ አለች። እሷም የ6 የ2 ዓመት ጋር ስላለ እንደዛ ነው። ከዛ በኋላ ማዘር ከዛ ወጥተሽ የት ሄድሽ? ሄድኩኝ ወደ ላይ ያለ ዘመዶች ወደ ላይ ሄድኩኝ። እሱ ተቀመጥኩ። እሱን እንደነገረው አሁን እንዳወራው እሱ ነው እናቴ በቃ ልሄድ ነኝ ምናምን አለ። እሱን ጠፋ። እኔ ማዛም አባትየው መጀመሪያ ልጃቸው ከመገደሉ በፊት ብዙ ልጆችን ገድለዋል። ለምን ገደሉ ብዙ ልጆች? ምክንያት የቀረበው እይታ ላይ ነው። አንቺም ወደዛ ስትሄድ ታዲዮስ ወዴት ሄድክ? እኔ 2004 ላይ እንደዛ ሲሆን እስከ 2005 ነበርኩ አብሬያቸው። ከዛም በፊት የቄስ ትምህርት ማር ነበር ጎንደር ከተማ በደንብ አውቃለሁ። የ11 ዓመት ልጅ ምናምን ሆኜ ነው ጎንደር ማውቃት።
እያስተማር ስለነበርኩኝ 2005 ላይ ሂዳር ወር ላይ ተቀገሩ ማለት እንደማይሆን ስላየሁት ሀገሩ ትቼ ወጣሁ። ወደ ጎንደር የመጣሁት ከዛ በኋላ በሽምግልና የተደረገ ለማስታረቅ የተሞከረ ነገር ምናምን አልነበረም? ሽምግልና ሰዎች ጉልበታሞች ማለት ለመናገር ጉልበታሞችም ስለሆኑ በቃ እኛን ከዛ ቦታ ባሉ መቀመጥ የሚፈልጉት። መሬቱ ቤቱ ምናምን እንዴት ሆነ? ከዛ መሬቱ አለ፣ አሁንም አለ። መሬቱ አለ። ማን እያስተዳደረው ነው? ማንም አስተዳደረው። በቃ ጥላችሁ ተወጣችሁ። ቤቱ ወደ አባትየው በመሬት ምክንያት ሰው ገለው ከዛ እሳቸውን ለመበቀል ነው ወንድምየው መተው ቤት ድረስ ተኩሰው የገደሉት። ከዛ እሳቸው ደግሞ ለልጃቸው ለመበቀል ሌላ ሰው ገደሉ። ከዛ በመጨረሻ ደግሞ እሳቸው ተገደሉ። እንደዛ ነው። 90 ምናምን ቆርቆሮ ቤት ነበረ። 90 ምናምን ቆርቆሮ የለበሰ ቤት ነበረ። ቆርቆሮ ለቃቅሎ ወስዶታል። ባዶ ካው ድንጋዩ ብቻ ነው። አሁን ምንም ነገር እዛ ቦታ ላይ ማንም ባለቤት ያለውም ባለቤት ነኝ የሚልም የለም። ሰዎቹ መተው ባለቤት ነን አላሉ። ዞሮ ዞሮ በቃ ማንም ሰው እንደማይነካው ከብት ነው የሚያረቡበት፣ ፍየል ነው የሚያረቡበት። ይመረጥ ያረቡበት አያርሱ ምናምን አይዘሩበትም እንጂ ከብት ምናምን ያረቡበት። ህግስ ምን አለ? አንቺ ልጅ ግን ማለት ነው ሁለት እንደዚህ አሻንጉሊት እንደዚህ ያዘነ አሻንጉሊት ስም የሌለሽ ልጅ ማለት ነው። ሁልጊዜ የሆነ ነገር ሲነሳ እዚህ ቤት ተቃራኒ ነው የምትቆምችው እና በጣም በነፃነት ስለምናምን አንመውትሽም። አሁን ተቃራኒ ለመሆን ብቻ ነው ገዳይ ነው እንጂ አገር ጥሎ የሚሄደው ተገዳ አገር ጥሎ አይሄድም እያልሽ ነው። አንድ ሰው እኔ ልጄን ወይም ወንድሜን ቢገልብኝ ሌሎቹንም እንዳይገልብኝ ይሸሻለሁ። አሁን ንብረታችሁን ለማስመለስ በህግ በኩል ምን ተደረገ? ምንም ነገር የለም። ከዛ በኋላ ጎንደር ገባህ አንተ። ጎንደር ከገባህ በኋላ ህይወት ምን ይመስል ነበር? ወይ ጎንደር ያው ስለማውቀው ከዛ በፊት ጀምሬ ስለማውቀው ያው ከነበርኩት ዓላማ ያው ተደናቅፌ መቆየቴ ነው እንጂ የቄስ ተማሪ ነበርኩኝ። እንደነገርኩሽ 2005 ላይ ገባው። ትምህርቴን የገባሁት ዘጋ ቀበሌ ባታ ቤተክርስቲያን አለች። እዛ የቄስ ትምህርት ነው የቀጠልኩ። እዛ በኋላ ግን ያው የተወሰነ ምናምን ነገር አለመቻችልኝ እያለ ሄደ። ብቸኝነት አለ፣ በዛ ላይ ስሜት የሚባል ነገር አለ። በቃ የተፈጠረው ነገር ከታች ስታይ አንዳንድ ነገር የሆነ ነገር ይሰማሻልና። ማን ጋር ነበር የምትኖረው? ብቻዬን ነው። በቃ ምን ተከራይተህ ነው ቤት? አይ በዛን ታይም ቤተክርስቲያን ነበርኩ፣ ባታ ቤተክርስቲያን ነበርኩ። ቤተክርስቲያን ነበርኩ። ከ2006 ምናምን ጀምሮ ግን ተከራይ ወጣሁ ማለት በቃ የቀን ስራ ጀመርኩ። ለራሴ ቤት ኪራይ ጀመርኩ። ቀበሌ 10 ብሪጋታ የምትባል ሰፈር አለች። እዛ ጋር ቤት ተከራየሁ። የቀን ስራ ምን ነበር የምትሰራው? ቋጠሮ። ከዛስ እሱን ቤት ኪራይ ትከፍለዋለህ? ለምግብ ይበቃሃል? ለቤት ኪራይ ለምግብ ምግብማ መናኸሪያ ጋር አራዳ ጋር እናና ውበት አሳ ምግብ ቤት የምትባል ልጅ ነበረች። እዛ ጋር ቡሌ ነው የሚሄድ ቡሌ ነው ወደ ይዘህ ትሄዳለህ። እዛ ቀበሌ 10 ብሪጋታ የሚባል ሰፈር ቤት ተከራየሁ። 400 ሰፊ ግቢ ነው። አንድ ክፍል ሆኖ ሰፋ ያለ ነው። ተከራየሁ። ፍርናሽ ፍርሽ ምናምን እዛ ነው ስሰራ ውላለሁ። የሆነች የጣሳ ካሳፎርት አለች። ጣሳ ሆና የሆነች ብር ማስገቢያ ነገር አለች። ስሰራ ዋልጓት እዛች አስገባለሁ። አስችልኝ ደግሞ በሳምንቱ ነው ፈልቅቄ አውጥቼ የምቆጥረው። ትቆጥረዋለህ? ለመቁጠር ነው የምታወጣው? በቃ ቆጥረውና ስንት አጠራቅሚያለሁ ምናምን ቼክ አድርጌ መልሼ ደግሞ ምንም በርጌ አሽጋታለሁ። አስችልኝ። ከዛ እንደዛ እያልክ ቆየሁ። ስንት ጊዜ ቆየህ እንደዛ? 9 ዓመት ማለት ነው። 9 ዓመት እንደዛ እያልክ ቆየህ። በቃ እንደዚህ የቀን ስራ እየሰራ እየተሸከምክ? አዎ። እዛ በኋላማ ተይው ብዙ ፈተናዎች ስለደረሰብኝ በቃ ማለት እየጎረመስኩ መጣሁ። ብዙ ቻሌንጆችን አሳለፍኩ። ከዛ ስልክ ገዛሁ። ስልክ ገዝቼ ከሰፈሩ እንደዚሁ በምታጠራቅመው ገንዘብ ስልክ ገዛ። ቤትህ እዛው ነው ቀየርክ? ድሮ መጀመሪያ የተከራያት ቤት ነች 9 ዓመት የተቀመጥክ? አይደለም፣ ቀየርኩ። በኋላ ቀየርኩ። ገንዘብ እየመጣ ሲሄድ የተሻለ ቤት የተሻለ አይደለም፣ በጣም ወረድኩ። አኪሬን ጠቁ። ለምንድን ነው? እንትን ነው ወርዘ ታምሜ ነው። ስለሱ ውስጥ ያጫውተኝ። ምን አመመህ?
ወባ በሽታ መመችኝ እና ወባ የምትባል በረሃ ጊዜ ነው። ብዙ ጊዜ በበረሃ የምትነሳና ወባ በሽታ መመችኝ። እዛ መክፈል አልቻልኩም። ለመታከም ለሕክምና የሚሆን ገንዘብ አልነበረም። ለሕክምና አልነበረም። 2008 ላይም ደግሞ ትንሽ ነበር የሆነ ለአንድ ሳምንት አድማ ምናምን እየተባለ የሆነ ግርግር እየተነሳ ምናምን ሲመጣ አድማ ምናምን እየተባለ ስራ ይቆማል። የሆነ ብር አጠራቅማለሁ። የሆነ ሰዓት ሲጠፋ ምግብ ይበላበታል፣ አስቤዛ አደርጋለሁ። እዛ የሆነ ሰዓት ላይ ወባ በሽታ መክፈል አልቻልኩም። አስወጥ ዝናብ ዘንብሎ ነበር ምናምን ነገር ወር መሬቱ ምናምን ተኝቼ ታደረኝ ባለ ቀበሌ 7 ልጅ ተኝቼ ምናምን ዘገራኝ ካና ይልይ ቁጥ ያየሁኝ ዘመጥ ምን ነው ምናምን ሲለኝ አምኝ ምን ወባ ምናምን መድኃኒቱ ምንድነው ሲለኝ ካርቶን ከይና አልኩኝ። ካርቶን ከይና ምንም ሊያቆል ይችላል እሱ። እዛ ፋርማሲው ጋር ይዞኝ ገባ። ቀሰርኩ ምን ነው ሲያሳየዋት የወባ ካርቶን ከይና ዛሬ ፋርማሲው አወቀችና 4 ፍሬ የሚወጥ እሱት 35 ብር ነው ይገዛል። ምትለው ምግብ ምናምን አለ ሲለኝ ይልኝ ማለት 200 ብር ውስጥ ነው። እዛ ቀስ እያልኩ ምናምን ነገር ዛሬ ተሻለ። ብዙ አልቆይም እዛው ላይ ወፌ የምትባል በሽታ ታውቂያለሽ? ወፌ ማለት የሆነች በቃ በጣም መጥፎ በሽታ ነች። በባህላዊ ሕክምና ምናምን የምትድኝ እሷ ነች። አሁንም ከዛ ከቅዳሜ ገበያ ከነበሩበት ኪራይ መክፈል አልቻልኩም። ወጣሁ። ያን ወር ኪራይ ሳልከፍል ወጣሁ። ወጣሁ ራሱ እዛ ሰፈር ቀበሌ 9 ጋር ገባሁኝ። አንዲት በዘል የተበላሽ ባጃጅ ጎማ ተፈስፈስ ያለች እዛው ቆማለች። ቀስ ብዬ ብርድ ልብስ ይዤ እዛች ባጃጅ ውስጥ ገባሁ። ባጃጅ ውስጥ ገባ። ምግብ አለ ለማንስ አቤት ልበል ለማን ልደው እዛ የሰፈሩ ሰዎች ታዲያ ሲሆን ግን ወደ ማዘር ለመደወል አላሰብክም? ወደ እነ ማዘር ለመመለስ ወደ ሀገር ቤት ለመመለስ አላሰብኩም። በቃ ምንም አላሰብኩም። በቃ እዛው ያለውን ነገር ማጠናከር ነው ያለብኝ። በስልክስ ለማግኘት ስልክ የለም። እዛ ክፍለ ሀገር ስልክ የለም። ስልክ አልነበረ። ስልክ የለም ክፍለ ሀገር ላይ የማንም ስልክ የለም። እንዳልመለስም ያው ነገሩ አለ። እዛ በኋላ ሄደሽን ደግሞ የእናትሽን ፊት ጥሩ ፊት አታይም። ያልሆነ ነገር የምታየው በዛ ላይ ከትምህርቴም ተጓጉያለሁ። ብዙ ነገር አለቻለች። ያ ሰውነቴ በቃ ካደኝ። በቃ ምን ላድርግ? እዛ አንድ ሰለሞን የሚባል ልጅ አለ። እዛ ስራ አይወድም፣ ብታየው ስራ አይወድም። በጣም አላጋጭ ነው። በሰው ጉልበት ነው የሚባለው እና ያው ክፍለ ሀገር ልጅ ነው። ብር ሲኖረኝ አብሬ ነው ምሳ ማበላው ምናምን ነገር ይዞ እንደ ጓደኛ ነው የሚሆንና እዛ ሰፈር ላይ HIV በሽታ ይዞታል ምናምን ብሎ አወራል። HIV በሽታ ይዞታል ታዲዮስ ምናምን ብሎ አወራ። ሰው ለማራቅ ጀመረ። እዛ አንድ ቀን ታዘም የሚባል እዛ ጋር ነው አለ አብሮ ፍደላ ምናምን ይሰራል ሹፌር ነው ምናምን ነገርና መጣና ልጅ ፊታችን ሊሞት ነው ምናምን ብሎ ብር ይዋጣል ተባለ። እዛ ባለሀብቶችም አለሙ ብረታ ብረት የሚባል አለ እዛ ሰፈር በጣም ደግ ሰው ማረኝ። እንደሱ ጋር አነጋገራችሁና ብር አዋጥቶ ምናምን 1000 ብር ሰጠኝ። 1000 ብር ብዙ ነው። በዛ ነው ባጃጅ ይዞ ይልከኛል ቸቸና ሆስፒታል። ይኸውሉ ሲሆን መታከም ስላልቻልክ ነው። ኋላም በሕክምና አልቻለም አልዳንኩም። በጸበል ይደርኩት ምን እንደረከኝ ስለማላውቅ ሄድኩ። ሕክምና ገባሁኝ። 300 ብር ለምንም ብዬ 300 ብር ከፈልኩ። 700 ብር ቀረኝ። ከዛ መድኃኒት ግዛ ምናምን ብላ የሆነ ወረቀት ጻፈችልኝ። እዛ ውስጥ መድኃኒት የለም። ወጥቼ ስጠይቅ 70 ብር 80 ብር የሆነ መድኃኒት ሆነ። በጣም ብሩ ዜሮ ሊሆን ነው። ይቅርበት እያልገዛም ብዬ ዝም ብዬ ቤት ብሩ ሊያልቅብኝ ነው አልገዛም ብዬ ቤት ሄድኩ። ባጃጇ ምናምን ነገር እዛ ባታ ጸበል አለች ነው ጸበሌን ገባሁ። እዛ ባታ ጸበል ተጠምቄ ምናምን ነገር ዳርኩ። ተመልሼ ወደ ሰፈር ወደ ስራ የገባሁ ወደ ስራ የተመለስኩ። እዛ በኋላ አንዳንድ ሰዎች እንደ HIV በሽታ አለብኝ እየተባልክ ነበር እንደዚህ እየተባለ ምናምን ነገር የሆነ እንደገና ሌላ በሽታ ምናምን ነገር የሆነ ስትሸከሚ እጅሽ ከደማ ሰዎቹ ደምህን ዘበሰው ምናምን አይነት ነገር እና የሆነ ነገር በቃ ስለወታል። እዛ በቃ አሁን የለም ከሀገር ወጥቷል። ፋሲኮ ይባላልና ናው ወጣር በጣም ጓደኛዬ ነው። በጣም ወደዋለሁ። ማርያም በጣም ማለት ወደዋለሁ ብለሽ ለምን ትያለሽ? ለዓላማው ሟች ነው። ስፖርትን ጀምር ከኔ ጋር ስፖርትን ጀምር እንደነበርከው እንደ ድሮ ሁሉ ታዲዮስ ስራን ስራ ላይ በአጭር ጊዜ ሰውነት ይመለስኩ በአጭር ጊዜ
ያው በችግር ነው የልጅ ነገር መቼም በጣም ከባድ ነው። ያው ልጆችን ይዤ ያው እነሱ እንጨት ሲያመጡ እኔም ጠላ ሳረግ በችግር ነው በችግር አላግና ሲል ግና ወደ ጎንደር መጣ። ወደ ስልክም የለን እሱም አይደውል ልጅ ሞቶ ነው ወይስ ምንድን ነው እያልኩ በጀብጃለሁ። ዝም ጌጧት ማታ ያው ዝም ቤተክርስቲያን የምመስል እንዴት ታደርገኝ እንዴት ትሰሪ እባክህ ደግማ መከራ ታቁመኝ እያልኩኝ አላግና አልሆን ሲል ግና እዚህ ነፍሴ መከራ የሚመጣ አንድ ቀን ነው። ሁል ቀን እየተጨነኩኝ ይህን ሀገር ለቅቄ መሄድ አለብኝ። ልጅም ጎንደር መኖሩን ደግሞ ሰማሁ። ልጅሽ እኮ ጎንደር አለ ምናምን አሉ ሰዎች። አረና ታስረህበት የነበረው ልጅ ነው የነገረኝ። አላለ ስልክ ቁጥር ፕሬዥ አለሁ አለ። እስቲ አስደውለኝ ያልኩት ስልክ አነሳ። የወብዳር የጦርነት ክፋቱ ያልሽ ይሄ እኮ ጦርነት አይደለም። የሁለት ቤተሰቦች አንድ አካባቢ ላይ የሁለት ፋሚሊዎች ጸብ ነው እንጂ የጦርነት የሀገር ጦርነት አይደለም ወይ የብሔር ጦርነት አይደለም ምናምን አይደለም። ይሄ የሁለት ፋሚሊዎች ጸብ ነው። ፋሚሊ መሰለኝ አይደል? የሁለት ፋሚሊ ነው የሚባለው። እውነት ህግ የለም ገጠር ህግ የለም ማሬ ላይ ተወኑ አልኩታው አብረን ነበር ማለት ደማ ልጅት አለና እንግዲህ እዚህም ለሲግ ወጣን ያለ መሄድ ይሻላል ያላልኩ ወደ ጎንደር መጣሁ። ወደ ጎንደር መጥቼ ደግሞ ሳትጠይቅ ደግሞ ያው ሳምንት አዛ ተቀምጠናል። ይዞን እንዲመጣ ልጅ ያው ልጄን ይዤ መሄድ አለብኝ። ልጄን እዚህ ትቼ ሂጅ አዲስ አበባ ብሄድስ ይስ በኋላ ሊሞትብኝ አይደል ካለ ልጅ ከዛ ስላይ አዎ መከራየት አስተከራይቶ ነበር። አሁን ግን የለም አሁን እንዴት ነው ነገ በስኪ አልኩ። አይ ማዘርጌ ስልኩን ስጭና አመጣ ይደውልልሻል እንጂ አሁን እኮ የሚመጣ አይመስልም ምናምን ሲሉ እኛም ተነሳስተን መጣን። እንደገና እሱም ቆይቶ ደወለ። እናቴ መጥቻለሁ እኮ ያው ስልክ ሰጥታያለሽ ያከራየሽ ስትገር ስልክ ሰጥታኛለሽ እናቴ መጥቻለሁ እኮ ምናምን ሲል ና በል ልጅ ስለው አይ ደርሶ ለመመለስ እንዲሆን እንጂ እኔ እኮ እሱ አልቀመጥም እናቴ ምናምን ሲል ተወልጄ ምናምን አልኩት። እንዲያውም አለመምጣትም ብሎ ነበር። አረ ልጅ እንዴት ታደርገኝ እኔ መጣሁ ልጅ ምናምን ስለው እንደዛ በመጣሁ ብሎ መጣ። አዲሱ ገጋ ተቀበሉ ያለ ያው ሲመጣ በልጉት አለ ሲመጣ እሱም አልመሰለኝ ጸጉሩ ስተዚህ ነገር ሆናችሁ ያን ጊዜ ስትገናኙ ስንት ጊዜ ነበር የነበረው? 10 ዓመት ነው። 2005 ላይ ተለያየነ 2014 ላይ ተገናኘ። አሁን ግን ጸቡ ያበቃል። ምክንያቱም ኦልሬዲ የነሱ አባት ከሞተ ገና 2 ወሩ ነው አይደል? ከተገደለ የመጨረሻ ላይ ነው የምንሰማው የነሱ አባት ከተገደለ ስንት ጊዜ እንደሆነ። አሁን ኦልሬዲ እነዚህ ሰዎች ካልተበቀሉ እነሱ በቀላ ካልሄዱ አለቀ በቃ እዚህ ጋር አበቃ አይደል? ሲበቃቀሉ ኖሩ። አሁን ግን አበቃ እዚህ ጋር ያበቃል ብዬ አስባለሁ። ከዛ 2014 የካቲት ላይ መጥቶ ስለዚህ ተገናኘው በቃ ፋሚሊ። ከዛ በኋላ ስራን ከቀጠልክ በኋላ ማዘር ጎንደር ስትመጣ አጣች? እኔ አልነበርኩም ጎንደር በአጋጣሚ የሆነ ቦታ ሄጄ ነበር። ወደ አድርቄ የሚባል ሀገር አለ ለስራ ሄጄ ነበር ከሆነ ሰው ጋር ለስራ ሄጄ። ከዛ በኋላ ስትመለስ እንዴት ነበር? ማዘር መታ እንደነበር ምን ስመጣ ከተከራየሁበት ፊት ለፊት ጋር ከስተምራለች ምግብ ቤት ትግስት የምትባልና ታሪኩ ላይ ስለ አባታቸው አልገለጹም እኮ ወደ መጨረሻ ይገልጻሉ። አንጠብቅ እዛ ጋር ልጅስ መጣ። አረ ታዲዮስ ማዘርነታ እህቶቹ ታያቸው ሲያምሩ አንተ የምትመስል እህት አለች ምናምን ነገር ስለዚህ ትንሽ ላሳልፈው ጋይስ ወይስ ማፍጠኛ ላይ ላርገው? ማፍጠኛ ላይ ላርገው። 1.5 ገባኝ። ምንድነው የምትይናታ እንደዚህ የታሉ ተሰጥረጻ ቢሉ ስልክ ቁጥር ሰተናቸው ምናምን ነገር ከዛ እሺ ምናምን ብዬ ሄድኩ። ኋላ እህቴ ደወለች። አይኔ ደወለችው አነሳውለት መተናተነህ ጎንደር መተናተነህ ምግብ ቤቷ ጋር ላይ አተነህ ነው እና ምናምን ጎንደር ላይ እና የት ናችሁ ታችሁ? አዲስ አበባ ነው። በቃ የሆነ ማለት ለመምጣት ሀሳብ አልነበረኝም እና ግን ወደ ክፍለ ሀገር እነሱን ማየት እየፈለኩኝ ያው ያለ ነገሩን ስለፈራ መሄድ አልቻልኩም ነበር። ታላቅ ወንድምህ የት ነበር? እሱ ይዞች ይመጣ ነገሩ ከተፈጠረ በኋላ እሱ ወደ አዲስ አበባ ሲመጣ ትልቅ አንድ አለ የነሱ ትልቅ የሴትም ወንድም የነሱ ትልቅ አሉ ሁለት በሰዓቱ እየደረሱ ሲመጡ ሁለቱን ይዞ ወደ አዲስ አበባ መጣ።
ወደ አዲስ አበባ መጣ። ባለ ትዳር ነው። እነሱን እያስተማረ ትዳሩን እየመራ ኖረ። ማዘር እነሱን ይዛ የጎረመሱ ሲመጡ እሷ መዛ ፈራች። አቡ ከቻልሽ መጨረሻ ላይ አስተያየት ብሰጥ ደስ ይለኛል ከተቻለ። እሺ በቃ ያለ አይደለ ሰዎች ልጆች እህቶች እየጎረመሱ ሲመጣ እዛ ያለው ሁኔታ ስትፈራ ምናምን ነገር ብራዘር ሊወደ ሲላት ሁለቱ ይዛስ ማዘር እዛ ያለሽ ምንም አልተተናኮሱሽም? ያው ግጭት እንደገና ለመቀስቀስ አልተሞከረም ወይስ? አልመጡም። ለነገሩ ግን ብለዋል። ልጅቱን ደርሳለሽ ምናምን አካተን ነቅለን ላካቸው ምናምን ብለዋል። ልጅቱን ያው ሀያታች ስትል ያው እነሱ ማቅራብ ናቸው ሀዘውነን ላይ እናታሽነን ያው ሲመጡ ሲያት በቃ አካተን ምናምን ሲሉ ሰዎች አልዳኑ። የሰው ደም ጠምቷችኋል፣ መሸሸት ይሻለኛል አልኩና እንደገና ወደ ጎንደር መጣሁ እና በድለናል ብለው ይህ ነው አላሉም ሰዎቹ። ከዛ በኋላ ወደ ጎንደር እዚህ ከመጣችሁ በኋላ ማን ተቀበላችሁ? አዲስ አበባ ከመጣችሁ በኋላ ልጅ መጥቼ ገባሁ። ትልቁ ልጅ ከመጀመሪያ መጥቼ ገባሁ። ይሄ ሁሉ ሲሆን ከታዲዮስ ጋር አልተገናኘሽም? አልተገናኘም። እስቲ እንግዲህ ቅድምም በነበረው ሁኔታ እንደዛ ለማዘር ካሳለፉ በኋላ ወደ አዲስ አበባ መጣችሁ። የነበራችሁ ያ ክስተት ከተፈጠረ በኋላ ሀይሚ በጣም ታግዣት እንደነበር እያጫወተች ነበርና እስቲ የክፍለ ሀገሩ ህይወት ምን ይመስል ነበረ? የክፍለ ሀገሩ ህይወት ጥሩም ነው የሚያስከፋም አለ። ግን ይበልጡም የሚያስከፋ ነገር ቢሆንም ተቋቁመን ነው እየኖርን የነበረ። ምን አጋጠመሽ ያን ጊዜ? ለምሳሌ እናቴ ጠላ በምትሰራበት ወቅት እኔ እንጨት ምናምን ስሸጥ ነበር። እወድቃለሁ ምናምን ነገር፣ ግን ስሜቱን ለእናቴ አላሳያት። ምክንያቱም አጋዥ የላትም እሷ። እንጨት የት ነበር የምታመጪው? ጫካ ነው እያመጣሁ የምሸጠው። ርቀት አለው፣ ግን በቃ እንደምንም አድርጌ እዋጣዋለሁ የዛኔ ማለት ነው። ስለዚህ ስሜቱ ምንም እንደሚሰማ ያድርጌ አልገልጽላትም ለሷ። ጭራሽም ካመመኝ ቅርብ ነው ሆስፒታል ምናምን ነገር ትወስደኛለች። ይሄን ነገር ያጋጥመኛል። እንትኑ ይሄ የምንሸከምበት የእንጨቱ እንትን ብሎኝ የሚያውቃል፣ እንደዚህ ተጠልፎብኝም ያውቃል። ምክንያቱም ዳገት ነው እንጨት ለመስበር ስትወርድ ቁልቁለት ነው፣ ስትወርድ ደግሞ ዳገት ነው። በጣም ቻሽን ነበር የምታመጪው? ነው ጓደኞች አሉ፣ ከነሱ ጋር ነው የምንሄደው። ይሄን ያጋጥመናል። ግን ባለንም ተደሳች ነን፣ እንደሰታለን። ሰርተን ጠላ ሲሸጥልን በጣም የምንደሰተው ምናምን ነገር። ከዛ የሚሰማኝ ደግሞ በቃ ስለ ታዲዮስ ምናምን ነገር በቃ የት ነው የምንለው። የነበረበት የት ገባ ብለን እዚህ ናፈቅ ምናምን ነገር አለ። ያው እሱም ወንድም ስለሆነ ይረዳኛል ብዬ ብር የለኝም በአካውንት የለኝም። ቆይ አጠራቅሜ ነው የምመጣው። እኔ ላክልኝ ይሸኩት 1000 ብር ላክልኝ 840 ብር ከፍዬ መጣሁ። ሰላም ባስ ነው ማለት ኢትዮ ባስ የሚባል ባስ አለ አገር አቋራጭ በአንድ ቀን ከጎንደር አዲስ አበባ የሚገባል ኢትዮ ባስ ነው። በዛ 840 ብር ከፍዬ መጣሁ። 160 ብር ሲተረፈች ደጀን ገራሱ ማለት ነው። ምግብ ልበላ ሰው ለሹፌሩ ለሲወርድ ምግብ ልበላ በምን ልበላ ወደ ቤት ስገባ የሆነ ነገር መግዛት አለብኝ ብዬ ማዘር ለመጀመሪያ ጊዜ ልታያት ነው። ከ9 ዓመት በኋላ ልታያት ስለሆነ በረንዳው ጋር ገለል ብዬ ቀረሁ። እዛ ሹፌሮቹ እና በጠሩ ሹፌሩና ረዳቱ ለካ እዛ ደጀን ጋር ማለት ነው። ምን አለ መሰለሽ ደጀን ጋር የሹፌሩ ተሳፋሪ የሚበላበት ሆቴል ማለት ነው ታዋቂ ናቸው። ገና ደጀን ሳይደርሱ ደውሎ ነው የሚያዙት ሹፌሮቹ። እዛ ገቡ። ለነሱ የሆነ ቦታ ላይ የሆነ ፎቅ ላይ ወጡ። እዛ የሆነ ካሳለ ፋንታ ምናምን ነገር ያዛሉ። ደስ ያለ ናውጭራ በጣም ነው የሚያስጠላው ይሄ ነገር። አስቡት፣ አባት አጠፋ፣ ልጅ ምንም በማያውቀው ነገር ሲያድግ አባትክ እንዲያረገኝ አባትክ በህይወት እያለ እንዲያርጎኛል ብሎ የሆነ ሰው ሲያጠቃው ምንም በማያውቀው ነገር እሱ ህፃን ሆኖ አባቱ ስለሰራው ኃጢአት ልጁ ሲቀጣ በጣም ኢኮኖሚ በጣም በቃ የሆነ እንጃ ግፍ ነው። ምናምን መጣሁ ዘመጣው እንትን ጋር ነው የምንደልበት አውቶቡስ ማን አዲስ ሰፈር ነው ማን ይባላል? አዲስ ገበያ ጋር እዛ ጋር ያወርድልና ለብራዘር ደወልኩለት። የት ደስ ይለኝ አዲስ ገበያ የቱ ጋር እኔ ዘው ያለው በቃ የቱ አዲስ ገበያ ነው ጠብቀኝ መጣ። ገና ባሻገር ሰው ለዩት ከ9 ዓመት በኋላ ያን ጊዜ ትንሽ ልጅ ነበረ። ግን እሱን ሳይው ባሻገር ለዩት ምንም ማለት ነው። እዛ መጣ ሰላም አለይኩም ምናምን ነገር እዚህ መጣ
ለከሱ መኪና ረዳት ምናምን ይሰራል። የማያውቀው ሹፌር የለም። እንደዚህ እያቆራረጠ ምናምን ይዘህ መጣ ወደ ነበረት ገባሁ። ሰፈር ደርሰናል አለኝ። መውጣት ያለብኝ አሁን ምናምን ነገር ነው የእነሱን እንደዛ መሆን መውጣት ያለብኝ ምናምን ቢወሰንብኝ እዛ ጠላ እየተደረሰ ደግሞ ማለት ነው። አንዳንድ ሰው በጣም ከባድ ሰው አለ። ይገርምሽ ነገር 1 ሊትር ጠላ ያዝሽ 1 ሊትር ጠላ አዞ 60 ብር 100 ብር ምናምን ሊከፍል 1 ሊትር ጠላ ማለት ነው። የ20 ብር የ30 ብር ትራንስፖርት እህት የነይ ይባታል። ለምሳሌ በተራ ምናምን ይሽት ወደ አባዶ ምናምን አካባቢ ወደዛ ጠላ ይዛሽልና በሶሪ ሊትር በ2 ሊትር ጠላ ይዘሽ ምናምን ታስበው እንዴ ለ1 ሊትር ለ2 ሊትር እዛ ድረስ ነው የሚሏት። ጠላውን ሳይሆን እሷን ፈልጓት ነው ምናምን ነገር የሆነ ነገር ተሰማኝና እዛ እናቴ እነሱ በሌሉበት እናቴ ጋር አወራሁ። ጠላ እዚህ በኋላ የሚሰራው በትእዛዝ ከሆነ በትእዛዝ እንሰራለን። እዛ ውጭ ግን በተራም አይሄዱ ሰው አይግቡ። ማንም ሰው ጠላ አምጥቶ እዚህ ቦታ የምችሏቸውም አይሄዱ ይቅርብናል። እሺ ልጄ ያገዘ መስሎኝ እንጂ ምናምን አለች እናቴ። ችግር የለም ዝምብሽ ለዛ ለእህቶችም በሌላ ጊዜ ነገሮች በቃ ጠላ ይቅርበት ትምህርታችሁ ተማሩ አልኳቸው። ከዛ ቲክታክ ላይ ጥር 24 ቀን እሑድ ቀን ነበር እንጨት ጥር ለምን መሰለሽ ጥር 24 እሑድ ቀን ያልኩሻ ጥር 22 አሁን ኦራይል ዓርብ ቀን ነበር የዓመቱ በዓል። ስራ ቦታ ነበር ስራ ቦታ ማለት ነው። እንጨት ሰፈሩ እንጨት ለጠየቁ ለመንኳቸው ሰጡ። እንጨት ሰበለስ ማለት ነው። በከተማው በዛ በሩዋንዳ እንግዲህ ቀውጢ ሰፈር ነው። ሲል ሹፌሩ ልጅ እንደርገኛል ምናምን ነገር ሲሄድ ማዘር ቤተክርስቲያን ሄዳለች። ሃይሚዬም የለችም የሆነ ቦታ ሄዳለች ማለት እድልዬ ብቻ አገኘኋት። እንጨት ማወርዳችን እሱ ነው የት ነው ምን ጅገዙ ምናምን ስል እና ቤተክርስቲያን ሄዳ ሃይሚም እንደዚህ ምናምን አለች። ያንን እንጨት መኪና ወጣ ወርዳ ወደ ጣልኩና ልብሴ ቀይሬ ቀጥዬ ፊት ለፊት መድኃኒዓለም ቀጥኜ ቅላኔ ቀ መድኃኒዓለም ገብቼ ሂጅ አለቀስኩ። በቃ እባክህ እዚህ ሀገር አስወጣኝ ወይ ሰው ስጤ ብዬ አለቀስኩ። እሑድ ስራ ላለም እሑድ ተረኛ ስለነበርኩ አይደለ ከዛ የብራዘር ልጅ ልደት ነበረች በ24 ከሷ ለመቅረት ደውዬ አስፈቀድኩ። ከልደት ከብራዘር ልደት ከመሄዳችን በፊት ላይቭ እንግባ ብለው ቁጭ አለ። እስከ 5 ሰዓት ላይቭ እንግባ ብለው ቁጭ አለ። ላይቭ እየሰራን እያለ ፍቄ የሚባል ልጅ መጣና አማርኛችን ሰማና ብዙ ሰው መጣ። በቃ ወደ 700 ሰው ምናምን ነበር ላይቫችን ይዛን ጊዜ ገና 10,000 ፎሎወርስ እኮ ገና እንግዲህ ያን 10,000 ተበልቼ እንደ አዲስ ጀምሬ ማለት ነው። እንግዲህ ጥር ማለት ከዛሬ 4 ወር ምናምን በፊት ማለት ነው። መጣ አማርኛችን ቁጭ ሰማና የሆነ 500 እኮ ሄደ ምናምን የሆነ ሰጠና ስልክ ገስት ማስገባት አስገብኝ ብሎ ጻፈልኝ። ገስት ስልክ አይቀበልም ሪድሚንት ባስራ የሞተች ናት ማውራት ኮሜንት ማንበብ ነው እንጂ አንቺ እኔ ጋር ገብተሽ ማውራት አቺ ገስት አትቀበልም። አስገቡ ሰው ሲባል ገስት እንድታርጊ ላስገባ ራ አይቀበልም ላል ይሄን ነው ኮቲም ኮሜንት ስነካ በምንም ላስገባ። ከዛ በኋላ ይሄ ልጅ አካውንት ጻፈልኝ ስስጠኛል አካውንት ጻፍኩለት 4,000 ብር ላከልኝ። ወደ 7,000 ኮይን ምናምን አወረደልኝ። ስልክ ቁጥር ስጠኛ ለሰው ሰው ቀጣ ደውልልኝ ማታ ላይ እንድትገቡ ፈልጋችኋል። እሺ ይሄን ልጅ አገኘና እዛ ሲደውልልኝ ቀጣ ሲደውልልኝ ነገሩኝ። እኔ በቃ የምፈልገው እህቶች እንዲታወቁ ከዚህ ሀገር መውጣት የምፈልገው ቀጣ በቃ እውነታውን ማለት ነው ከምናገረው እኔ ቲክታክ የምሰራው ለእህቶች ነው። ነገ እህቶች እኔን ሲያጡ በቲክታክ ከሆነ ሰው ጋር ሆኖ እንዲሰሩ ለነሱ ነው እንጂ ስወጣ ስልኩንም አልይዘውም ቲክታክም አልጠቀምበትም። እኔ ግን ወጭ ነኝ። ስለዚህ ለእህቶች ነው የምሰራው። እዚህ ሀገር መስራት ሳይሆን ሀሳብህ ውጭ ወጥቶ ውጭ መውጣት እንፈልግ። ለምን ዘቂያሽ ልዛልኩኝ